እኔ ሚስትክ ነኝ የድሮ ሚስትክ ነበርኩት የሄርሜላ እርግዝና ሄዳ ትመርመር እስኪ ካለችው እሷ ደግሞ ሁለት አላት አይመለከታትም ኦኬ የሩታ የሄርሜ እርግዝና ሩታን አይመለከታትም ምክንያቱም ጨርሳለች ግን ሄርሜላ እዛ ላይ መወሰን አትችልም እኮ አሁን ሄርሜላ አብርሽን ይዛ መጣች አው አለ ብትባል ሄደው ተመርምራ ሩታ ቢኖራት ምንድነው የሚሆነው ነው የምትዩ እኮ ነው የሚገርመኝ ሄሮች ዙረሽ መጣሽ በዚህ ነው እርግጠኛ ነን ይሄ ሩታ ለለባት እናንተ ደህና ናችሁልኝ ደህና ነሽ እንዴ ሩታ አይመለከታትም ስለ ሄርሜላ ቪዲዮ ስትሉ ነበር ቲክቶክ ቪዲዮ እየተሄደ አብርሃም ድራማ ነው ስትሉ ነበር ያልሰማችሁ ስሙ ተመልሷል አካውንቱን እኮ አቃጥለው በመቀኘው አንድ ነገር አለ ቅድም ማናት እህቴ ስሟን አላየሁም ማን እንዳነሳችሁ እውነት ሩታ የምር የሩታ እርግዝና እውነት ከሆነ ሄርሚ ምን ልታደርግ ነው ምንም አታረግም እኮ አባ አይከደሽም ይደግፍሻል አለቻት እኮ ምንም አይደጉለቱ ለማወቅ እኮ ነው እኔ ልወጣ ነው ደህና ሁኑልኝ በዚህ ደግሞ ተረጋጊ ስታወሪ እርግጠኛ ሆነሽ አውሪሽ ሐሳቡ የሰው እሷ አይደለች ማሪ ሌላ ሰው ነገረኝ ተሳደበ ማለታችን እኔ ያወራሽ ነገር ማለት ነው እሷ አይደለች የነገረችን እሷ ነው አሁን ነው የመጣችው እሷ እኔ ሰማሁት ከሌላ ነው ወይኔ አንቺ እዚህ ጋር ትጨፍሪያለሽ ወብሴ እኮ እኔ እየጨፈርኩ ነበረ አንቺ ትጨፍሪያለሽ ሄርሜላ ነገ ሰደበቻት እኮ ነው ወብሴ ቤት እያሰደበው ነው አለች እንኳን ሄርሜላን ታውና ተንተመራሱ ተገላስና ቅመኛ ማሬ እኔ አይደለም ግን እኔ አይደለም እሷ አይደለች ሌላ ሰው ነው እኔ እንደሳላለኝም ለዛ ነው አስወጣሽኝ ደግሞ ኦኬ እኛ እንኳን ሳንታይና ሩተን ራሱ አንድ ቀን ቤቴ ወይን ያብሪጅ ደጋፊ ሩተ ሰድቦ አያውቅም ምክንያቱም እኛ ስድም ለውጥ አያመጣም ነው መቼ ይናገርና ተናግሮ እኮ ቢያሳምን እኮ ጥሩ ነበረ አያሳምንም ተናግሮ እኛም ሰርግ እየጠበቅን ያለ ነው ሄርሜላ ቀሰቀሰችው ሚዲያውን ማወቅ ይፈልጋል ሁሉልኝ አመሰግናቸዋለሁ ወዳቻለሁ ይቅርታ አድርጉልኝ ካስከፋኝ አረ የምን ይቅርታ አያስፈልግም ይቅርታ ስለወኩሽ ደስ ብሎኛል ደግሞ አሁን ስትገቢ ስታስከፈች ማታም ከገባሽ መቼም ከገባሽ አንተም በይ በትክክለኛ መንገድ ይጅ እንጂ አትሳደቡ መሳደብ አትፈልጉም በርግጥ መስደብ አይደለም ሲጀመር አልተሳደብንም እኛ ኦክሴ ማለት ነው ኦክሴ አልተሳደበችም ይኸውላችሁ እኔ ነበርኩት አልሰደበችው ግን ምን ትላለች አንቺም ልክ እንደ ሩታ ትሆኛለች የሰውን ወሬ ከሰማሽ አው እኮ ታዲያ ስድብ አይደለም ምክር ነው ስድብ አይደለም ከዛ ነገር ስድብና ምክር እኔ እኮ እዚህ ጋር ነግረውኝ እኮ ነው እኔ መተው ነገሩኝ እንጂ እኮ እኔ ምን አይ ማታሪዬ ሳሪ አንድ ነገር ልንገርሽማ አሁን ትናንትና ምን አለች መሰለሽ አንተ ይሄ ልጅ የኔ አይደለም ማለት ነው ስትለው ሲላት እሷ ምን አለች ጥንቅቅ አርገህ ታቀኛለህ አለች እዛ ጋር ደግሞ ሜሪ ሄዳ ምን ብላለች እዛ ቤት ውስጥ የማይፈነቀል የማይደረግ ወንጀል የለም ድንጋይ የለም ብላለች ስለዚህ እርግዝና ውሸት እንደሆነ እኮ ሰው የሚያውቀው ቪዲዮ ማየት ይችላል ከእንትኗ ነው ከንግግርሽ ነው እኮ እኛ የምንይዝሽ ሰው ዳይሬክት አድርገሽ ስላው ከንግግር እኮ ነው የምንረዳው ማርያው ልክ እኮ ነሽ በቃ እውነተኛውን የምታውቂው ሳርዬ ሜሪ የምታወራውን ስትይዢ እዚህ ጋር ደግሞ ምስኪን ዴቭ 30 ጊዜ የሷ ግሩፖች ያለው ገብታችሁ ገስታት ቁሩና ግቡና ይውናሉ ሲያወሩ ስታይ እዚህ ጋር ሩታ ምንም እንደሌላት አብርሽን በጉልበት መመለስ እንደምትፈልግ ነው በቃ ይሄ ብቻ ነው አንድና አንዱ በቃ እናንተ በአራት ነገር ተሰጋ አሁን ሄርሜላ ናት እንግዲህ አሁን አብርሽን ጠንክራ ሰብስባ መያዝ ያለባት ሄርሜላ ናት ሄርሜላ ስራውን ካልሰማ ተስማምታ ነው ያለችው ውሸት እንደሆነ አውቃ አብርሃምን መጨረሻ ላይ ይቅርታ ጠይቃ ምናምን ነው የሄዱት አብሮ ሩትዬ እንደመጀመሪያው ብትሆን ኖሮ እስካሁን አብርሽ ተመልሶ ነበር አሁን እኮ ሩታ ሌላ የማትታወቅ ያኔ ምን ቢጋጠወጥ ስራ በቃ የምትሰራው ስራ ሁሉ ሲያስጠላ አላት እኮ ትናንትና አላት ታናሽ እኔ እንጃ እድሜያቸው ማሩ ትበልጠዋለች መሰለኝ አብርሽ ትበልጠዋለች ለእድሜ ትበልጠዋለች አይደል ለበልጠዋለች 24 ነው የአብርሃም እሷ ደግሞ 20 ትበልጠዋለች አመቷ ነው ሩታ 29 አመቷ ያበናት
ኧረ 29 ዓመት ማለት ነው። አረ ባለፈው 20 ዓመቷ ነው ያከበረችው። 20 ዓመቷ ነው ያከበረችው። 23 የሚዲያው ነው። 29 ዓመቷ በ1989 ነው የተወለደችው። ወይኔ አይደለም ማሮች ተናግረዋል። እኔ ልንገራችሁ እናትዮ ተናግረዋል። ትክክለኛው አዚዛ ቆይ እዚህ ጋር ጨምረሻል ማለት ነው። እዚህ ጋር ጨምረሻል። እውነት ለመናገር እውነት እናውራ እውነት ለመናገር እናትዮ ነው የተናገሩት። 28ኛ ዓመቷን ያዘች የመጨረሻ ልጄ ናት ብለው እናትዮ ባንደበቷ ተናግረዋል። እሷ ደግሞ ባለፈው ያከበረችው የ20 ዓመት ልደቷ ነው። 4 ዓመቱን ቀብራ ነው እኮ 4 ዓመቱን ቀብራ ነው። አሁን አይታችኋል? እህቶቿ ሚዲያ ላይ አቁመዋል። አይታችኋል? ስክን ብለዋል። በቃ አንድ ሴትዮ ወጣ ሙልጭ አድርጋ ጠራርጋ ሰደበቻቸው። የሩታ ቤተሰቦች ምን ለመሆን ነው እንደዚህ የምትሆኑት? የልት ደርሱ ነው ብላ ሙልጭ አድርጋ ሰደበቻቸው። የቡዜ ጓደኛ ከሆነች እንደዛ የሰደበችው ትናንት ሰርታለች። አብርሽን ስለተፈታ እንኳን ደስ አለህ ምናምን ብላ ትናንትናም ሰርታለች። ደስ የሚል ንግግር፣ ሰከን ያለ ንግግር ልክ ለሩታ ነው ቦታ እናንተ ማለት ነው። ማሮቼ እናንተ ሁላችሁም ተረጋጉ። ግን ሳሪ ወይዬ ሳሪ ስምኝም እህት የላትም እኔ ብላለች። እኔ እየተናገርኩ ነው የማደርገው ብላለች። አሮጊት ናታች ቃቋ ዛሬ ደግሞ ምን እንደምናረግ ምን እንደሚመጣ እናውቃለን። መንገዱን ከፈታችሁ አብርሽ እንደው መንገዱን ከፈት ባይከፍት ይሻል ነበር እና አይደል ዛሬ ይሁነው። ዛሬ ሜሪ ትመጣለች። ሜሪ ትመጣ ትችላለች። አይ ይኸውላችሁ አይመጡም። አብርሃምና ሄርሜላ ናቸው። ሜሪ ጀግኒት መጣውነቱን ድብልቅልቅ ታረጋለች። ሳያጠሙትም አይመጡም። ከእሷ ጋር አይመጡም። እግዚአብሔር ይሁነው አብርሃም እግዚአብሔር ይሁነው። እግዚአብሔር ሁለት አጣብቀኝ ውስጥ ገብቷል። የሶስት ልጅ አባት ሊሆን ነው እንግዲህ ነው 29 ዓመቷ ነው አሉ። ይሄው 1989 የተወለደችው ነው። ታላቁ ናት የአብርሃም እውነት ነው። 29 ዓመቷ ነው። ታዲያ ልክ እኮ ነው። እንዴት ነው የማትወልደው ቶሎ ብላ? እናትየው እኮ ነው ያሉት። 29 ዓመቷ እናትየው ነው ያሉት። ረሰቻሉ እናትየው ነው ያሉት። እንደዚህ ምንም ኧረ ቢስሚላህ ሰው እኮ መሳደብ ኃጢአት ነው እንጂ እናንተ ለስራ መጣችሁ ሀገራችሁ እንደዚህ ምንድን ነው? ኃጢአት እኮ ነው ሰው ለመሳደብ። እነሱ ኑሮቹን እየኖሩ እኮ የሚያወሩት ወሬ ከሳቸው የማይጠበቅ በጣም ወራዳ አሮጊት ናት። ወራዳ አሮጊት ደመቁ ማለት ነው። ደመቁ ኦዴስም እየሰደበች ነች ያለችው። ደመቁ ትናንት ኦዴስ ተሰድባለች። እቺ ሻፋዳ ሁሌ ምንድባቸው? እኛ የራሳችንን ነው እውነተኛውን እንኳን ዋሽታችሁና ገባችሁ። ምን ታመጣላችሁ ብላችሁ ለኦዴስ ተማርኛ ለተሰዳችሁ ክብር የላትም የወንዴስ ትጀመር ለኦዴስ ክብር የላትም። ግን ትናንትና እኔ ባላደረኩት ነገር ፎቶ ተዘቅዝቆ ብላለች። ይሄ ሁሉ የምሰደበው አንተ በምትዋሸው ውሸት ነው አለችው አብርሃምን። እኔ ምንም የዋሸሁት የለም እውነተኛ ነገር ነው ብለሽታል፣ ተጋፈጪ ብሏታል አብርሃምን ለማስወንጀል። አብርሃም ሕፃን ልጅ ነው፣ ምን ያውቃል? በ4 ዓመት እንደምትበልጠው ዛሬ ከዛ ይወጣሉ። እናንተ ተረጋጉ። አዎ ሄርሜላና አብርሃም ዛሬ ከአዲስ አበባ ይወጣሉ። ኧረ በወጡ ካልጠለፏቸውና ካላሰሯቸው በስተቀር ሁሉ ነገር እናጣራለን ብሎ ነው ይሄን ጥያቄ ያመጣው እኮ። ወይንን ርዕስ ያመጡት እኮ የራሳቸውን ህይወት ለመምራትና ደግሞ ሁለተኛ ልጅ ሲመጣ ቤተሰብ መቼም ዝም አይልም ታውቃላችሁ። ግን ደም እኮ እውነቱን ተናግሯል። ቪዲዮ ገብታችሁ እሱ ጋይስ 30-40 ሰው አላችሁ። የኔ ቤት ግቡ፣ እስኪ ግቡ የኔ ቤትና ተመልሳችሁ ነው ጋስታ ጥቁራችሁ ግቡ። ቪዲዮ ማሪ ዋሽታኛለች ብሏል። ሲያወሩ የነበሩ አብርሃም ግመለስ ወይስ ምንድነው? ግቡና ይው እስኪ እሱ እኔን እንዴት ዋሸኛለች ብለው ገብታችሁ ይሁን ነው። ማርያምን ለቅቄ ያወሉ አሁን የለቀኩት